በአዲስ ቪዲዮ ተመልሻለሁ። ዛሬ የአረቦቹን ሸዋርማ በሰኒያ እንሰራለን። ትወዱታላችሁ ብዬ አስባለሁ። እጅግ በጣም የሚጣፍጥ ቆንጆ ጊዜ ቆጣቢ የሆነ የሸዋርማ በሰኒያ አሰራር ነው። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ እያላችሁበት ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ እየገባችሁ ሰብስክራይብ አድርጉኝ። ነባር ቤተሰቦችም ይህንን ቪዲዮ ከወደዳችሁት ከተመቻችሁ ቪዲዮውን እስከ መጨረሻው ድረስ በማየት ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ስል በትህትና እጠይቃለሁ። የሚያስፈልጉኝን ግብአቶች አዘጋጅቻለሁ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በአክብሮት ተጋብዛችኋል። የትም እንዳትሄዱ ተከታተሉኝ። ወደ አሰራሩ የተጠቀምኳቸው ግብአቶች ሁለት አይነት ቃሪያ፣ የተለያዩ ቅመማ ቅመሞች አሉ። ሽንኩርት በረጃጅሙ የተከተፈ፣ ዲያይ ወይንም ደግሞ ደሮ ዲያይ ሰድር የሚሉት ማለት ነው። እሱን በረጃጅሙ ከትፌ አጥቤ አዘጋጅቻለሁ። እነዚህን ግብአቶች በመጠቀም ነው የምሰራው። እጅግ በጣም የሚጣፍጥ የሸዋርማ አሰራር ነው። ተከታተሉኝ። መጥበሻ ጥጃለሁ። እዚህ ጋር ትንሽዬ ዘይት እጨምራለሁ። ከዛ ደሮ ወይንም ደግሞ በእነሱ ዲያይ እጨምራለሁ። በደንብ አድርጌ አጥቤዋለሁ በሎሚ በቪኒጋር በጨው። እኔ ቀድሜ ዘይት ጨምሬበታለሁ። እናንተ ቀድማችሁ እንትኑን ደሮውንም ማብሰል ትችላላችሁ። ለምን ደሮ በባህሪው በጣም ብዙ ውሃ ስላለው፣ ስለዚህ ቆይ መጨረሻ ላይ ታዩታላችሁ። በጣም ነው ውሃ የሚያወጣው ማለት ነው። በደንብ አድርጌ ጥብስ አድርገዋለሁ። እጅግ በጣም የሚጣፍጥ ለየት ያለ የሸዋርማ አሰራር ነው። ሁላችሁም የቤታችሁ እንደዚህ በዚህ መልኩ ሰርታችሁ ማቅረብ ትችላላችሁ። እናንተ ባትበሉ እንኳን ውሃ እንዴት እንዳወጣ ማለት ነው። ውሃ በጣም ነው የሚተፋውና ጊዜ ይፈልጋል። እንደዚህ ውሃውን መጠጥ እስከሚያደርገው ድረስ ተሎ እያማሰልሁኝ በዚህ መልኩ እየበሰለ ነው። አሁን ውሃውን መጠጥ አድርጎልኛል። ከዚህ ላይ ሽንኩርቴን ጨምሬበታለሁ። ሽንኩርቱን አብሬ ከዶሮ ጋራ አበስለዋለሁ። ከዶሮ በፊት መጨመር ይቻላል፣ ግን ዶሮ እንዳያችሁት እጅግ በጣም ውሃ ስላለው ለዛ ነው እኔ መጨረሻ ላይ ሽንኩርቱን የጨመርኩትኝ። በዚህ መልኩ እየበሰለ ነው። ለየት ያለ የሸዋርማ አሰራር ነው። እንደዚህ ቶሎ አማስለዋለሁ ለምን እንዳይቃጠል። ከዚህ ላይ ቅመማ ቅመሞችን ጨምሬያለሁ። የተጠቀምኩት ቅመም 3 አይነት ቅመሞችን የተጠቀምኩት። ትንሽዬ ካሬ፣ ከሞን፣ ብላክ ፔፐር፣ አንድ ማጊ አድርጌን የተጠቀምኩትኝ። ከዚህም በላይ መጠቀም ትችላላችሁ። አለ አይደለ የቤቱ አሰራሩ ይለያያልና እኛ ጋር በዚህ መልኩ ተሰራ ማለት እናንተ ጋር እንደዚህ ላይ ሰራ ይችላል። ስለዚህ የቤቱ አሰራሩ ስለሚለያይ የሚያቃጥልም የሚፈልጉ ከሆነ በርበሬ መጨመር ይቻላል። እኛ ጋር ብዙ የሚያቃጥል ነገር አይበሉም፣ ለዛ ነው። ቅመሜ እንደዚህ ከጨመርኩኝ በኋላ በደንብ አድርጌ ቀላቅለዋለሁ። ጊዜ ቆጣቢ የሆነ የሸዋርማ አሰራር ነው። ለራትም ለምሳም መጠቀም ይቻላል። እኔ የሰራሁትኝ ለራት ነው። ማታ ላይም እየሰራሁ ስለሆነ ትንሽ መብራቱ ከደብዘዝ ያለ የሆነው ማለት ነው። ያው በዚህ መልኩ ቀላቅየዋለሁ።
እንግዲህ ብዙ ጊዜ ኮሜንት ይሰጠኛል፣ ቆንጆ ተሎ ተሎ ነው የምታማስዩ እባላለሁ። ምንም ማድረግ አይቻልም። እኔ እንዲቃጠል ስለማልፈልግ ታውቃላችሁ፣ የዚህ ሀገር ድስትና መጥበሻ ደግሞ ተሎ ብሎ የሆነ ግልብልብ የማለት ባህሪ ያለውና ከዛ አንጻር ነው ተሎ ተሎ የማማስለው። ምንም ማድረግ አይቻልም ትላላችሁ። እዚህ ጋር ቃሪያ ቅድም መግቢያ ላይ እያሳያችሁ ቃሪያ በረዣዥሙ የተከተፈ 2 አይነት ቃሪያ ጨምሬበታለሁኝ። አያችሁት ከለሩ ራሱ እንዴት እንደሚያምር። ከለሩን ብቻ ሳይሆን እጅግ በጣም የሚጣፍጥ ሸዋርማ ነው። አሁን በዚህ መልኩ እንደዚህ እቀላቅለዋለሁኝ ከቃሪያው ጋራ። ብዙ አሰራሮች አሉ። ብዙ የሸዋርማ አሰራር አለ። ከዛ ውስጥ አንዱ ይሄ ነው። ይሄንን ይመስላል። አሁን እንደ ሮም ሽንኩርቱም ሁሉም ቅመማ ቅመሙ ቃሪያው በደንብ ተቀላቅሏል። ያልነገርኳችሁ ነጭ ሽንኩርትና ዝንጅብል ጨምሬያለሁ። ያው በዚህ መልኩ በስሏል። እዚህ ጋር ደግሞ ድንች እየጠበስኩኝ ነው። እናንተን ለማሳየት ያክል ነው። ብዙን ጊዜ ቪዲዮ አስረዝማለሁ። አንዳንዴ አውቄ ነው የማስረዝመው። ለምን ላይቭ ስለማልገባ ትንሽ ሰዓት እንዲሰጠኝ ብዬ ነው ማለት ነው። እዚህ ጋር ሰኔ ያዘጋጅቻለሁ። ከሰኔያ ላይ ያዘጋጀሁትን ዶሮ ጨምራለሁ። ብዙም ፍጥነት አይኖረኝም። ለምን በአንድ እጅ ካሜራማን ስለሆንኩኝ በአንድ እጅ ስጨምር ፍጥነት አይኖረኝም እና ትረዱኛላችሁ ብዬ አስባለሁ። ከዶሮዬ ላይ ድንቹን ጨምሬያለሁ። ድንቹ ይሄ የፍሬጁ ተዘጋጅቶ የሚሸጠው ቢሆን ይመረጣል። እኔ ግን ይሄኛውን ለሳሎና የሚሆነውን ድንች ነው የተጠቀምኩትኝ። ይሄ በባህሪው የሆነ ዘይት የመጠጣት ባህሪ ስላለው እንደዛኛው ድርቅ አይልም። ድርቅ ያለ ቢሆን ይመረጣል ማለት ነው። ለማንኛውም ይሄም ቆንጆ ነው። እንደዚህ በዚህ መልኩ ድንቹንና ዶሮውን በደንብ አድርጌ ቀላቅየዋለሁ። በደንብ አድርጌ ከቀላቀልኩ በኋላ እንደዚህ እኩል አድርጌ አስተካክለዋለሁ። ከዚህ ጋር ደግሞ ምን አለ መሰላችሁ 2 ጊሽጣና ምንድነው ሚዮኔዝ አዘጋጅቻለሁ። ጎድጓዳ ሳህን አለ። ከዛ ላይ 2ቱን ጊሽጣ ጨምራለሁ። ጌመር ወይንም ጊሽጣ ማለት የቤቱ አጠራሩ ስለሚለያይ ነው። 2 ጊሽጣ ከጎድጓዳ ሳህን ላይ ጨምሬያለሁ። ከዚህ ላይ ሚዮኔዝ የተወሰነ ጨምርበታለሁ። ይህንን እንደዚህ ከጨመርኩኝ በኋላ በደንብ አድርጌ እቀላቅለዋለሁ። በደንብ አድርጌ ከቀላቀልኩኝ በኋላ ካዘጋጀሁት ሸዋርማ ላይ ጨምረዋለሁ። እንደዚህ በዚህ መልኩ እጨምረዋለሁ። ይሄው በዚህ መልኩ ጨምሬ አስተካክየዋለሁ። አሁን ይሄንን ፍረን ውስጥ ነው የምጨምረው። የመጣፈጡ ነገር እንዴት እንደሚጣፍጥ አትጠይቁኝ። እንግዲህ ብዙዎቻችሁም ቀምሳችሁት ሊሆን ይችላል። ፍረን ውስጥ እንደዚህ አስገብቼዋለሁ። ሲበስል ደግሞ ተመልሼ እመጣለሁ። ቤተሰብ የትም እንዳትሄዱ ተከታተሉኝ። በዚህ መልኩ በስሏል። ይበቃዋል ብዬ አስባለሁ። በጣምም መጥቆር የለበትም። እንደዚህ ያለ አይደለም ምንድነው የሚባለው የቀይ ዳማ እንደሚባለው ሁሉ ማለት ነው። ልክ እንደዛ ነው መሆን ያለበት። ይሄው ከዚህ ላይ ትንሽዬ ናና ጣል 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 አድርጌበታለሁ። ይሄንን ይመስላል። እጅግ በጣም የሚጣፍጥ ለየት ያለ የሸዋርማ በሰኒያ አሰራር ነው። ሁላችሁም የቤታችሁ ሰርታችሁ ተመገቡ ማለት እፈልጋለሁ።
እኔ በዚህ መልኩ ሰርቸዋለሁ። በመግቢያ ላይም እንዳልኳችሁ ብዙ አይነት የሸዋርማ አሰራሮች አሉ። እንግዲህ በእኛ ቤት ደግሞ ሸዋርማ በሰኒያ በዚህ መልኩ ሰርቸዋለሁ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስላል። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነትን ለሀገራችን ኢትዮጵያ ያድልልን እያልሁኝ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ሰናይ ጊዜ ተመኘው ባይ